ካምፖች ናቸው የምትዋቸው። እነዚህ 4 ሶላር ካምፖች ሲወሰዱ ዋጋቸው ወደ 60 ሚሊዮን ብር ነው የሚወስድ። የነዚህ 12 አርሶ አደሮች መስኖ ሊያለሙ የሚችሉ 5 ተከታታይ አገልግሎት ሲቆይ 9 የመስኖ ካናሎች ገንብቷል። 9 የመስኖ ካናሎችና በ9 በተገነቡ የመስኖ ካናሎች ወደ 2700 አርሶ አደሮች የመስኖ ተጠቃሚ ያደረገና 185 ሄክታር መስኖ ከቀበሌና ጎጥን ከጎጥ የሚያገናኝ ታላቅ የሆነ ፕሮጀክት ነው ማለት ነው። ሌላኛው 018 በዚህ የባለሙያዎች በኬስቲ በመከፋፈል 2018 ከተመረጡ ፕሮጀክቶች አኳያ ሰዓት ስለሌለን በዚህ ልክ ነው ማቅረብ የፈለኩኝ። እጅግ በጣም አመሰግናለሁ። የነብሴ ሳር ምድር ወረዳ አልማ ጽሕፈት ቤት አማራ ልማት ማህበር ዘርፈ ብዙ ሚና እያከናወነ የሚገኘው አልማ የነብሴ ሳር ምድር ወረዳ አልማ ጽሕፈት ቤት ተወካይ ካለ መውሰድ ይችላል። ሁለተኛው ምዕራፍ እንሸጋገራለን ማለት ነው። ማስተዳደሩና ዙሪያው ወረዳ ከ900 ሺህ ብር በላይ ወጪ በማድረግ ለማህበረሰባችን የቀይ መስቀል መድኃኒት ቤት እዚሁ ከተማችን ላይ ይፋ አድርገን በቅናሽ ዋጋ ለማህበረሰቡ አገልግሎት እየሰጠን ያለንበት ሁኔታ እንዳለ ነው የሚያሳይ። ጠቅለል ሲል በርካታ የጤና ሪፎርም ስራዎች አሉ። ከሰዓት አኳያ በዚህ ይጨርሳለሁ ማለት ነው። አመሰግናለሁ። እጅግ አድርገን እናመሰግናለን። እስኪ ለአራዋዝ ላይ ባሉት አንድ ቦከራችሁ መራሱ ደግሞ ከታች ያንሳ ያንሳ እሺ ታቁ ሞራል እየሰጣችሁ እንዳትሰለችው። አልቻልንም። አጠቃላይ ዓለም አቀፋዊ ሁኔታ አለ ከኑሮ ውድነት ጋር ተያይዞ በተለይ ነዳጅ አካባቢ። ስለዚህ ይሄ ችግር ባለበት በፈተና ውስጥም ሆነን መስክ ላይ እንዳየናቸው በጣም ትላልቅ ለሕዝብ ሊጠቅሙ የሚችሉ ፕሮጀክቶችን አይተናል፣ አስመርቀናልም። አፈጻጸማቸው ለስራም ክፍት የሆኑ ፕሮጀክቶች አሉ ተሰርተው የተጠናቀቁ። ስለዚህ በዚህ ችግር በዚህ ፈተና ውስጥ ሆነ ትላልቅ ፕሮጀክቶችን ማስመረቅ እንደምንችል ማሳያም ስለሚሆን የሪፖርቱ ዓላማ ከግባችን አንጻር እንግዲህ በወረዳው ስር ያሉ ሴክተር መስሪያ ቤቶች ያጠናቀቋቸውን የፕሮጀክት ስራዎች ወይም ደግሞ ግንባታዎች አስመርቆ ወደ ስራ ለማስገባትና ለህብረተሰቡ አገልግሎት እንዲሰጡ ለማድረግ ነው ትልቁ ግባችን። እንግዲህ የሚሰሩ ፕሮጀክቶች ትላልቅ በጀት ፈሶባቸው ነው። ይሄ ከሆነ ደግሞ ሂደን የምንሆነው ዋና ግቡ የሚሆነው ለማህበረሰቡ አገልግሎት እንዲሰጥ ማድረግ ነው ከግብ አንጻር። ሌላኛው በመስክ ያሉ ፕሮጀክቶች ስራዎች ጥራትና የአፈጻጸም ደረጃ ለሚመለከተው አካል ለማሳወቅና የማስተካከያ እርምጃ የሚያስፈልጋቸው ካሉ ማስተካከያ እንዲሰጣቸው ጭምር ነው በግብ ደረጃ ያስቀመጥናቸው። በ2018 የሚመረቁ ፕሮጀክቶች ያላቸው ተቋማት እንግዲህ አጠር አድርጌ ለማሳየት ነው ሞክረው። 2018 በመንግስትና መንግስታዊ ባልሆኑ ድርጅቶች የተያዘላቸውን በጀት በአግባቡ ተጠቅሞ የጊዜ ገደብ መሰረት ወደ ስራ ለማስገባት የተጠናከሩ ድጋፍና ክትትል በማድረግ እስከ ግንቦት 6 ወይም እስካሁን እስካለንበት ጊዜም ጭምር የተጠናቀቁ ፕሮጀክቶች አፈጻጸም ቀጥሎ በሚታየው በአጭሩ ለማስቀመጥ ሞክረናል። እንግዲህ መስክ ላይ እንዳየነው አሁን ላይ ተጠናቀው ክፍት የሆኑ አሉ፣ በጅምርም ያየናቸው አሉ። ዞሮ የዚህ በጀት ዓመት ስለሆኑ አጭር ሪፖርቶችን ለማንሳት ነው። ከትምህርት አኳያ
የሀገር ሽማግሌዎች፣ የእምነት አባቶች እና ለዚህ ፕሮግራም የታደማችሁ የመንግስት ተቋም ቡድን መሪዎች እንዲሁም የስራ አጠቃላይ መሪዎች እንኳን ለ2018 የፕሮጀክት ምረቃ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንግዲህ እንደምታውቁት በችግር ውስጥ ሆነን ነው እነዚህን ፕሮጀክቶች እያየን እየመረን ያለን። በቅድሚያ ለዚህ አንጻራዊ ሰላም ተገኝቶ ህዝባችን እያስተባበር የመንግስትና የንጅዋዎችን አስተባብረን ለዚህ ምረቃ በዓል ያበቃንን የሀገር መከላከያ ሰራዊትና በየደረጃ ያሉ የአካባቢያችን የጸጥታ የትምህርት ጦር አመራርና አባላትን በዚህ አጋጣሚ ልታመሰግኑ ይጠይቃል። እጅግ አድርገን እናመሰግናለን። እስኪ ለአብረዋት ላይ ባሉት አንድ የሞከራችሁ መልስ ደግሞ ያንሳል አያንስም? እሺ ማስተዳደሩና ዙሪያው ወረዳ ከ900 ሺህ ብር በላይ ወጪ በማድረግ ለማህበረሰባችን የቀይ መስቀል መድኃኒት ቤት እዚሁ ከተማችን ላይ ይፋ አድርገን በቅናሽ ዋጋ ለማህበረሰቡ አገልግሎት እየሰጠን ያለንበት ሁኔታ እንዳለ ነው የሚያሳይ። ጠቅለል ሲል በርካታ የጤና ሪፎርም ስራዎች አሉ። ከሰዓት አኳያ በዚህ ይጨርሳለሁ ማለት ነው።